ቁልቢ ገብርኤል 1 ወር ሲቀረው 06 አራዳ በቃ እዛ አካባቢ ያሉ ኦርቶዶክሳውያን ሁሉ ይዘጋጃል። በቃ 1 ወር ሲቀረው ነው የሚወራው ስለ ቁልቢ ገብርኤል። ማህበር አለ ምን አለ ቁልቢ ገብርኤል ይባላል። ቆይ ምንድን ነው ላለው እና ቁልቢ ገብርኤል ደግሞ የሚሄዱ ኦርቶዶክሳውያን ተመልሰው ሲመጡ ቲሸርት ምንም ይዘውልን ስለሚመጡ አይምሮዬ ላይ የተቀረጸ ነገር አለ። በልጅነት አይምሮዬ አንድ ቀንማ ቁልቢ ገብርኤል ሜጃ ያለው እል ነበር። አሁን እግዚአብሔር ጊዜን አምጥቶልኝ መሄድ የምችልበት አቅም ላይ ስደርስ ቆይ ስቴጅ ሊየው ብዬ መጣ። ኢትስ ላይክ አንዱን የልጅነቴን ህልም እንደማሳካት እና በዚህ መንገድ በቅንነት እንድትረዱት ነው የምፈልገው። ለግርግርም አይደለም ለላይክም አይደለም። ፍቅር ዋላ ገርማም አቼ በአዲስ ነገር ከች ብሏል። የዚህ ቪዲዮ ዓላማና እውነታው ምንድነው? እስኪ ከቪዲዮአችን መጨረሻ ላይ እናየዋለን። እርጉዝ ሆነሽ ስልክ ስትደውይለት ጥርቅም አድርጎሽ ከአዲስ አበባ ግራ ገብቶሽ አገርሽ የተፈጠርሽበት ምድር ላይ ሮጠሽ ሄደሽ እናትሽ ቤት ገብተሽ እናትሽን የአካባቢ ሰው ገምቷት ለዚህ ነው እንዴ አዲስ አበባ ሄደች ይሄው ይሄንን ይዛ መጣች ተብለሽ ያንቺ ሰዎች በሙሉ ባንቺ አንገታቸው ደፍተው አንቺ ኬክ ጋብዚ አይ ሲሪየስ ማን ነው ግን ያሳድጋል? ይቅርታ አላለም እኮ ሰይፉ ፋንታሁን በግድ ይቅርታ በለ ነው። እንደ አግባቡና እንደ ደንቡማ ቢሆን እንደመጣ ነበረ ሰይፉም ሳይለው ማንም ሳይለው ጉልበቷ ላይ የሚወርቀው ባይዘው ያምናፍልሽከው ይቅርታ እንዴት እንደሆነ ይገባኛል። ይቅርታ ማለት ልክ እንደመጣ አይኗ ሲያያት ያቺ ስልኳን ቴክስቷን ልሞት እኮ ነው ልጣፋ ነው ብላ የነገረችውን ድምጿን ኢግኖር ያደረገው ሰውዬ ልክ ሲመጣ ነበር እግሯ ላይ ድፍት ብሎ በድዬሻለሁ አው ቢላት ኦኬ አትሊስት ተሰምቶታል እንላለን። ሰይፉ ፋንታሁን ግድ የለም እባክህ ግድ የለም ተነስና ይቅርታ ጠይቃት ተብሎ ተለምኖ እኮ ነው እንዴ ወንድ ልጅ ለዛው ወንድ ልጅ ሲከፋ የወንድ ልጅን ጭቅላት አታቂ ወንድ ልጅ ሲከፋ ሴት እኮ ምላሷ ላይ ነው ክፋቷ ለለለለለ ምናምን ማለቷ እኮ ነው ክፋቷ። ወንድ ልጅ ሲከፋ እኮ ክፉ ነው። ወንድ ልጅ አይክፋ ሲከፋ እኮ በጣም አረመኔ ነው። ለዚህ ነው ክብርሽንም ትጠብቂው ራስሽ እንደመጣ እየሮጠ መጥቶ እግሯ ላይ ድፍት አላየሽም እንዴ ወንዱን እዛው ሰይፉ ፋንታሁን ላይ ቆይተሻል ኩላሊቱን የሰጣት አይቻልም ሲል በቃ ቀን ተቀይሮ ዛሬ አብረው ሆኖ ግን የዛን ጊዜ ምንድን ያለው አይ ያለው እኮ ፓስተሩ ነው እዛ ጋር ሆኖ ቢለምነው ሰይፉ ፋንታሁን በዚህ ቢለምነው ነው እኮ ያለው። ቆፍጣን ያለው ወንድ እንደዚህ ሊውልሽ ቆፍጣን ይቅርታ ታጨናንቁኝ እኮ ነው ያለው። ይቅርታ ታጨናንቁኝ ተረስቼ ልሄድ ነው እኮ ያለው። ታስታውሳላችሁ አይደለ? ኩላሊቱን የሰጣት ልጅ ታስታውሳላችሁ አይደለ? ሰይፉ ፋንታሁን እንደዚሁ አስታርቃለሁ ብሎ ይዞ ተቀምጦ ፓስተሩ በዛ በኩል ቢለምነው ይሄ ኖ እያጨናነከኝ ነው ሰይፉ ፋንታሁን ልወጣ ነው አለ። ወንድ ልጅ እንደዚህ ነው ልጅ በክብሩ ጉዳይ አይደራደርም። በኋላ አስቦበት በስርዓት መጸጸቷን ሁሉን ነገር አውቆ ምናምን ነገር አብረው ሆኑ የሚባል ዜና ሰምተናል። ኢትስ ኦኬ ችግር የለው። አስቦበት ከቁስሉ ሂል አድርጎ በስርዓት እንደተጸጸተች አውቆ በሚዲያ በወከባ በምናምን እኮ አይደለም ይሻለው። በስርዓት አይቶ ኦኬ ብሏል። እችስ ሴት ግን ስትሆን በሰከንድ ለዛው በአግባቡ እንኳን ይቅርታ አልጠይቀበትም። ዘፈን ሲዘፍን ሄደ የሆነ ነገር ሲሆን አንዳንድ ሴት እውነትሽን ነው። ቴንኪዩ ሄሉዬ። ነገ ደግሞ እየተደፈረቀች ትመጣለች። 10 ጊዜ በዩቲዩብ እየመጣችሁ ባሌ በደለኝ፣ እንደዚህ ያደረገኝ፣ የልጆች አባት ሰፖርት አያደርገኝም፣ ምን ይሻለኛል እንዲህ እያላችሁ ትነግሩናላችሁ። ተው፣ ራሳችሁን ፕሮቴክት አድርጉ። ለራሳችሁ ክብር ዲዘርቭ አድርጉ። ሴቶች ራሳችሁን አክብሩ። እንኳን ያላገባሽ ወንድ በደጅ ያለ አይደለም ያገባሽ ወንድ እንኳን
ሪስፔክት ራስሽን ስታረጊ ነው በዛው ፍቅር በዛው ክብር በቤቲና በባሏ ወር ፍቅረኛዋ መታረቅ በጣም ብዙ ሰዎች ብዙ ነገር እያሉ ነው እና በአብዛኛው እኔ ገርሞኛል። ብዙ ሰው እንደተደሰተ ነበር የማውቀው። አሁን ላይ ደግሞ ሰው ተገልብጦ ለምን በዚህ ላይክ ኖርማሊ የሆነ ሴንስ የሚሰጥ የሚመስል ነገር አለ፣ ፈጠነ ነው ነገሩ እያሉ ያሉት። ግን እነዚህ ልጆች ሙሉ ለሙሉ ዲስኮኔክት ያደረጉ አይመስለኝም። ምክንያቱም ባለፈው ኢንተርቪው ላይ ስትናገር እንደነበሩ ደውሎላት ነበረ እሷ ቲክቶክ ቪዲዮን ከለቀቀች በኋላ አይ ቲንክ በመሀልም ይደዋወሉ ነበር ነገር ብቻ ግን እሷ ጋር የምር ፍቅር እንዳለ ባለፈው አሳይታናለች እና ያው ፍቅር ያለበት ሰው ደግሞ እንደዚህ ምንም ብትሉት የሚሰማ አይደለም። ከዛ በተጨማሪ ግን ምናልባት በሁለቱም በኩል ከሆነ ፍቅር ያለው ግን ላይክ ነው ምንድነው ፍቅሩን ማበረታታቱ ይሻላል ብዬ አስባለሁኝ። ነገ ጥሩ ነገር ይፈጠራል በሚል ወጣቶች ናቸው፣ በጣም አፍላ እድሜ የነበሩ ናቸው። አይዶና አፍላ እድሜ የሚባለው የትኛው የእድሜ ክልል እንደሆነ ግን ያው ሁለቱም ተመሳሳይ የእድሜ ክልል ውስጥ ያሉ ልጆች ስለነበሩ በሰዓቱ የተፈጠረውን እሳት ወይም ደግሞ የነበረውን ችግር መፍታት አልቻሉም። በመካከላቸው ደግሞ ልጅ የሚያህል ነገር የመሰረቱ ማለት ነውና ምናልባት ከባለፈው ስህተታቸው ተምረው አሁን ጥሩ ህይወት ሊኖራቸው ይችላል ብዬ አስባለሁ። ኤኒዌይስ እስኪ እናንተ በዚህ ጉዳይ ምንድነው ሐሳባችሁ? ልጅቷ ያደረገችው ትክክል ነው አይደለም? ትናንትና ምናልባት አይታችሁ ከነበረ ላይክ ቪዲዮውን እኩል ከኛ ጋር ቁጭ ብሎ እንዳዩት እየነገሩን ነበረ። ዛሬም ቲክቶክ ላይ አብረው ላይቭ ገብተው ነበርና ነገሩ ፈጠነ ወይስ እንደዚህ መሄዱ? በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ፣ አየዋለሁኝ። እስኪ ወደ ቀጣይ ቪዲዮ እንሂድ። በዚህ ፍጥነት ከተታረቃችሁ ትለያያላችሁ። እርግጠኛ ነኝ የምነግራችሁ ነገር ትለያያላችሁ። በእርግዝናሽ ወቅት በአራስነትሽ ወቅት ያሳለፍሽውን መከራና ሐዘን እንዲህ በቀላሉ ውልቅ ብሎ በሁለት ሳምንት ውስጥ የሚወጣ እንዳይመስልሽ። ቆም ብለሽ አስቢ። አንተም ብትሆን ከሷ ጋር ለመስማማት ለመታረቅ ልጅን ለማሳደግ የቻልከውን ጥረት አድርግ እንጂ ያንን ሐዘን መከራና ቁስሏን ትረሳልኛለች ብለ እንዳታስብ፣ እንዳትሸወድ። በዚህ ፍጥነት እንኳን ሴት ልጅ አርግዛ ያሳለፈችውን ይቅርና ማለት ነው የቃቃ ጠብ ራሱ አይታረቅም፣ አይረሳም። ስለዚህ አረቃችሁ አስቡ። አሁንም እዚህ ጋር ታርቃችኋል፣ ወደ ሌላ ነገር ውስጥ እንዳትገቡ፣ ስሜት ይሆናችሁ ድጋሚ ዋጋ እንዳትከፍሉ። ተረጋጉ። ለልጅ ማድረግ ያለብን አድርግ፣ ህይወትን አስተካክል። አንቺም ለልጅሽ ሁኚ። መንገድሽ ጥሩ እየሄደ ነው። ሰዎች አውቀውሻል፣ ስራ ሊያሰሩሽ፣ ብዙ ሊያግዙሽ ሰዎች እየፈለጉ ነው። ይሄንን እድል ተጠቀሚበት። ዘለሽ ወደ ስሜት እንዳትገቢ፣ ዘለሽ ወደ ግንኙነት እንዳትገቢ። ህይወትሽ ይበላሻል። ድጋሚ የረሳሹ ሊመስልሽ ይችላል ስላየሹ፣ እሱ ስሜት ነው። አንድ ሁለት ሴክስ አርጋችሁ አንድ 3 ቀን 4 ቀን ግፋ ቢል ሳምንት ሴክስ አርጋችሁ እሱ ያልቃል፣ ትረጋጋላችሁ። የዛኔ ያ ሐዘንሽ፣ ያ መከራሽ፣ ያ ራስሽን ሊያስጠፋሽ ሲሞክር የነበረው ህመምሽ አንድ ባንድ እየወጣ እንድትጠዩ ነው የሚያረጋሽ። ስለዚህ የፈጠነ እንዳትታረቁ፣ የፈጠነ እንዳትግባቡ፣ ባልና ሚስት ሙድ እንዳታራምዱ፣ ርቀታችሁን ጠብቃችሁ ቀስ እያላችሁ እየተላመዳችሁ ለማስተካከል ሞክሩ። እድሜ ማተር ያደርጋል ብዬ አስባለሁና የነበረውን ጫና መቋቋም አቅቷቸው ሊሆን ይችላል ያ ብሬክአፕ የተፈጠረው። ሰው ደግሞ ከስተቱ ይጸጸታል። ሰው የሰው ነፍስ አጥፍቶም እስከ መጸጸት ደረጃ ይደርሳልና በዚህ ልክ ማስፈራሪያ ባይኖር ጥሩ። ኦፍ ኮርስ ይሄ ዋርኒንግ ጥሩ ነው፣ ቆም ብሎ ማሰብ። ግን ይሄ ትላንትና ተፈጥሮ ዛሬ አስበውበት ያደረጉት ነገር አይመስለኝም። ለረጅም ሰዓት ሲያስቡት የነበር እሷም ከዚህ በፊት በነበረው ኢንተርቪው ላይ ስትገልጸው እንደነበረው ማለት ነውና እሷ ዝነኝነቱን እያገኘች ነው፣ ስራ መስራት ጀምራለች፣ ብር ሜክ ማድረግ ጀምራለች ምናምን። እሱን ካየ በኋላ ነው የመጣው። በነገራችን ላይ ገንዘብ ብቻውን ደስታ አይሆንም ማለት እሷ ጋር ያለውን ነገር አናቅምኛ። ብቻውን ገንዘብ መስራቷ ደስተኛ ህይወት እንድትመራ ያደርጋታል ብዬ አላምንም እኔ በበኩሌ ማለት ነው። ከዛ ለዛውን ደግሞ ሲንግል ማም ሆና ማለት ነውና በአብዛኛው እኔ እውነት ለመናገር አላቅም፣ የሰራሁት ስታቲስቲክስ የለም። ግን ሲንግል ማም ነን ብለው በጣም ደስተኛ ህይወት እየኖሩ እንደሆነ በሚዲያ ላይ ምናምን የምናያቸው ሰዎች I don't think they are really happy. of course የሆኑ ይኖራሉ፣ ፈልገውት ያንን ህይወት የመረጡ ሰዎች ሊኖሩ ይችላሉ። ግን ደግሞ አቨሬጅ ብንወስድ በአብዛኛው ሴት የምር ደስተኛ ሆኖ ይኖራሉ አይመስለኝም። ለኔ አይመስለኝም። ለወንዶች ቀላል ሊሆን ይችላል፣ ለሴት ልጅ ግን
ልጅን የሚያህል ነገር እያሳደገች ብቻዋን ለኔ ግን አይመስለኝም። ብቻ ደስተኛ ህይወት የምር ትኖራለች አይመስለኝም። እስኪ ሐሳባችሁን ኮሜንት ላይ አሳውቁ። ምናልባት ስፔሻሊ ደግሞ እንደዚህ አይነት በአጋጣሚ የሚሆን በፍላጎት ሲንግል ማም የሆናችሁ ሰዎች ካላችሁ እስኪ የእናንተን ሐሳብ ብሰማ ደስ ይለኛል። እንግዲህ ዛሬ በህይወቴ ለመጀመሪያ ጊዜ ወደ ቁልቢ ገብርኤል እየሄድኩ ነው። በእርግጥ ሃይማኖቴ አይደለም፣ ግን ልጅ ሆኜ አምቦ 06 አራዳ አስታውሳለሁና ብዙ በቃ ትንሽ አቅማቸው አሪፍ አቅም ያላቸው ሰዎች ልጅ ሆኜ ተሰብስበው ምናምን ሲመጡ አስታውሳለሁና ሁሌ ቁልቢ ገብርኤል ስለሚባል አንድ ቀን በህይወቴ አየዋለሁ ብዬ አስብ ስለነበር አሁን እግዚአብሔር ዘመንን አምጥቶልኝ መምጣት እስቲ ልየው ብዬ መጥቻለሁ። ወደዛ እየሄድን ነው። የህዝቡ ብዛት ያስደነግጣል። እንደውም ገና ነው ገና ምን አየ እየተባልኩ ነው። እስቲ ነገ የደረስኩበትን አሳያችኋለሁ፣ ቫይቡን አሳያችኋለሁ። እንኳን አደረሳችሁ። መልካም በዓል። ገርማ ሙተላ እንኳን ደህና መጣራችሁ እንዴ! ምንም ቅር አይለንም። እንኳን ደህና መጣ። ደጋግመ እንድትመጣ እንመኝልሃለን። ቦታው ላይ መገኘት ብቻ ሳይሆን ወደ ቤቱ እንድትቀላቀልም ጽኑ ጸሎታችን ነው። እውነት ለመናገር ደስ ይላል፣ በጣም ደስ ይላል። ራቼ እንኳን ደህና መጣ እንለዋለን። ጌታዬ ድረስልኝ፣ ሊሆን ነው። ድረስልኝ። ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። ጌታዬ ድረስልኝ፣ ሊሆን ነው። ድረስልኝ። ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። ድረስልኝ። ኧረ እባካችሁ እንግዲህ የዚች ልጅ ፎቶና የዚች ልጅ ከሰውየው ጋር ኖርማሊ መነጋገር ሆኗል። የሁለቱ አንድነት እሱ ያወጣባት ምናምን የሚባል ነገር አለ። እኔ ደግሞ ማለት ላይክ ለምን እንደዛ እያሰብን ያለ ነው። የምርስ ቆይ ተዋዶ ቢሆን እኔ አንዳንዴ በጣም በማያገባን ነገር እየገባን ነው ብዬ አስባለሁና ምንም የምናውቀው ነገር የለም። ስፔሻሊ ደግሞ ልጅቷ ምናልባት በቅርብ ነው ሶሻል ሚዲያ ላይ እንደዚህ ማለት የፊት ለፊት እየመጣች ያለችውና ያወቅናት ማለት ነውና ከዛ በፊት ምን አይነት ህይወት እንደነበራት አናውቅም። ሜቢ በፊት ያገባችሁ ቢሆን ኦሬ በፊት ፍቅረኛዋ ቢሆን ምንም እናውቀው ስቶሪ የለምና ቢሆንስ ደግሞ በቃ ለምንድን ነው ሁሌ ገንዘብን መሀል ላይ የምናስገባው? ለምን ማለት ለምን እንደዚህ ያሰብነው? እንደም ያ ኤሪስ ደስ ይላል። እንኳን ደስ አላችሁ። አብሮነታችሁን ፈጣሪ ያጠንክርላችሁ። እስከ መጨረሻው አብራችሁ ዝለቁ፣ ውለዱ፣ ክበዱ፣ ለሰርጋችሁ ጥሩን። አሜን አሜን። እኔ በህይወቴ ከማውቀው ሌላ ሰው መጥፎ ነገር አስቤ አላውቅም በጭራሽ። እያወቅኩኝ ማለት ግን አይ ቲንክ ስንወለድ መሰለኝ ፈጣሪ የሚጽፍልን ላይክ በዚህ መንገድ ታልፉታላችሁ እናንተ ምናምን ብሎ ፈጣሪ ይጽፋል መሰለኝ ገና ስንወለድ እዚህ ምድር ላይ ሳንረግጣት ማለት ነው። እና ከፈጣሪ ፍቃድ ደግሞ ማንም የሚያመጥ ሰው የለም። በቃ ገና ስትወለድ እጅ ቆራጣውን ትወለዳለህ ካለ ትወለዳለህ። ገና ስትወለድ በዚህ መንገድ ታልፋለህ፣ ይሄን ሁሉ ይገጥማል ካለ ታልፋለህ። በቃ ሁሉም በሱ ጽሑፍ ነው። እኔ አላውቅም እኮ ዛሬ አለው እያወራኋችሁ ነው አይደል? እየመከርኩ ያው ፈጣሪ በዚህ መንገድ ታልፋላችሁ ብሎ አይወስንብንም። ምናልባት ግን በዛ መንገድ እንድናልፍ የኛ ፈቃድ ሆኖ ራሳችን በዛ እንድናልፍ ይሆናል። ያንን እሱ ያውቃል ቀድሞ ነው እንጂ በቅድመ ውሳኔ የለም እንደኛ ሃይማኖት አስተምህሮ ማለት ነው። እና ኤኒዌይስ ግን እነዚህ ልጆች በጣም ወጣቶች ናቸው፣ ልጆች ናቸው። ከምናስበው በላይ በጣም ጭንቀት ሊያጠቃቸው እንደሚችል መገመት አለብንና ይበቃቸዋል። አይ ቲንክ ከዚህ በላይ አጀንዳ ባይሆኑና ከዚህ በላይ ረገጠው ቢቆምላቸው ጥሩ ነው። ለዛሬ የነበረን ቪዲዮ ይመስል ነበር። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየቶቻችሁን ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።